እግዚአብሔር ቅዱስ ዳዊት ይናገራል። ልበ አምላክ የተባለው ዳዊት በብዙ መከራ ውስጥ ያለፈ በምድር ላይም ደግሞ ያለውን ንግስና የተጎናጸፈ ደግሞም እግዚአብሔርን የሚወድ ስለ እግዚአብሔር የሚመሰክር ነብይ። ከዛም የተነሳ እግዚአብሔር እንደ ልቤ ያለው የሚገርም ነውና የሚገርም ጸጋ የተሰጠው ነብዩ ዳዊት እንዲህ ይላል። አህለፍከነ ማእከለ እሳት ወማይ ወአብጽሕከነ ውስተ ዕረፍት መዝሙር 66 ከቁጥር 12 ላይ ነው። በእሳትና በውሃ መሃል አለፈን፣ ደግሞም እግዚአብሔር ወደ ዕረፍት አወጣን። በጣም ደስ የሚል ቃል ስለሆነ ነው። ይሄ ዓለም ወገኖቼ እሳት ነው። ቅድም አባታችን ሲናገሩ ነበረ። ጭንቀትን የሚያመጣው፣ መገፋፋትን የሚያመጣው፣ መከራን የሚያመጣው፣ ድህነትን የሚያመጣው የዓለምን ሀሳብ ስንከተል ነው። የዓለም ሀሳብ ፍቅርን ይቃረናል፣ እርጋታን ይቃረናል፣ ሰላምን ይቃረናል፣ ፍቅርን ይቃረናል፣ ሃይማኖትን ይቃረናል፣ ስብዕናን ይቃረናል፣ ባህልን ይቃረናል፣ ትዳርን ይቃረናል፣ ወልዶ ማሳደግን ይቃረናል። ይህ ሁሉ በዓለም ዘንድ የተጠላ ነው። ራሱን የሚገዛ ሰው፣ እግዚአብሔርን የሚፈራ ሰው፣ ከእግዚአብሔር ጋር የሚኖር ሰው፣ እንደናንተ የሚያምን ሰው፣ ሲታመም ወደ እግዚአብሔር የሚመጣ ሰው፣ ይጸልይለት እንደተባለ ጸሎትን ፈልጎ ወደ ቤቱ የሚሰበሰብ ሰው በዓለም ዘንድ ተቀባይነት የለውም። አለው እንዴ? አለው? ያማ ቢሆን እኮ ክርስቲያኖች ለምን ይሰደዳሉ? ክርስቲያኖች ለምን ይገደላሉ? ክርስቲያኖች ለምንድን ነው የሚሰቃዩት? እግዚአብሔርን የሚያመልኩ ሰዎች ለምን ይበተናሉ? ለምን ይሰቃያሉ? በመከራ ውስጥ ለምን ይገባሉ? ዓለም ተቃራኒ ስለሆነች ነው። ከዛ ሐሳብ ተቃራኒ እግዚአብሔርን የማይፈሩ ሰዎች፣ ተንኮለኛ ሰዎች፣ ምቀኛ ሰዎች፣ ዘረኛ ሰዎች ባይሳካላቸው እንኳን የተሳካላቸው ይመስላል። እረፍት እንዳላቸው ቢታሰብም እንኳን እረፍት ባይኖራቸውም በዓለም ላይ ግን ማስመሰል ይችሉበታል። ባይኖራቸውም እንኳን አስመስሎ መሳቅም ይችሉበታል። እምነት ባይኖራቸውም እንኳን እምነት አለን ብለው ሰዎችን ማጭመድ ይችሉበታል። ዓለም እሳት ናት። በዚህ እሳት ውስጥ አሳለፋችሁ እግዚአብሔር። በዚህ እሳት ውስጥ አሳለፈን እግዚአብሔር። ዛሬ እሳት መካከል አልፈን አለን ኦርቶዶክሳውያን ሆነን። ዛሬ በእሳቱ መካከል አልፈን ዛሬ ክራችን እንደተከበረ በአንገታችን ላይ አለ። ያም ደግሞ የክርስቶስ መስቀል፣ ክርስቶስ ስለኛ ዋጋ የከፈለበት፣ ክርስቶስ እኛን የጠራበት ኦርቶዶክሳዊነታችን ተከብሮ አለ። አለን አይደል? አዎ አለን። ወሉ እስቲ አለን። ክብርና ምስጋና ለአምላካችን ይሁን። ነገውን ደግሞ እሱ ያውቃል። እሱን ያመነ የወደቀ የለም። እርሱን የተጠጋ የተሰበረ የለም። ወደ እርሱ የመጣ ሸክሙ የቀለለ ነው። ስለዚህ ሸክምን የሚያቀል ማን ነው? ሸክማችሁን እግዚአብሔር ያቀልላችሁ። አሁን የበሽታ ሸክም የወደቀባችሁ፣ የሐሳብ ሸክም የወደቀባችሁ፣ እንደ እሳት ውስጣችሁ የተቃጠለባችሁ፣ ትዳራችሁ ፍቅር ያጣባችሁ፣ ልጅ ወልዳችሁ ልጅ አልታዘዘኝ አለኝ ብላችሁ ውስጣችሁ የተጨነቀባችሁ ሰዎች አላችሁ። ይልቁንም ደግሞ በብዙ በሽታ ተስፋ የቆረጣችሁ የጻድቁ አባታችንን የአቡነ ሐራ ድንግልን እምነታቸውን ተቀብታችሁ ትድኑ ዘንድ የመጣችሁ እምነታቸውን ከተቀባሁ ልክ እንደዛችኛዋ ሴት ልብሱን ጫፉን ከዳሰስኩ ምን አለች? እድናለሁ አይደል? እድናለሁ በሉ እስኪ። እግዚአብሔር ክብርና ምስጋና ለአምላካችን ይሁን። እምነት ነው የሚያድነው። ስለዚህ እግዚአብሔር ወደ እረፍት ነው ያመጣችሁ። እቺ የእረፍት ቦታ ናት። ራስን የመስማት የማዳመጥ
ራስን የመገምገም በእያንዳንዱ ህይወታችን ውስጥ እግዚአብሔር ጣልቃ እንዲገባ ለእግዚአብሔር ጊዜ የምንሰጥበት ቦታ ነው። እንኳን ደህና መጣችሁ። እንኳን በሰላም መጣችሁ። እንኳን ደህና መጣችሁ። እናንተ ቆማችኋል ወገኖቼ። እግዚአብሔር መድኃኔዓለም በምሕረቱ ይቁምላችሁ። አሜን። እናንተ አምናችኋል። የእምነታችሁን ውጤት ብቻ ሳይሆን የሚበጃችሁን እግዚአብሔር ያድርግላችሁ። አሜን። እናንተ ትድናላችሁ። በዚህም ሰዓት ደግሞ በየዋህነት ባለማወቅ በችግር ውስጥ የወደቁ ወገኖች ደግሞ አሉ። ቀደም እሳቸው ሲናገሩ ነበር። የሰማችሁትን ምስክርነት ሌሎች ደግሞ እንዲጠቀሙበት እንዲሰበሰቡ ኑ ተሰብሰቡ ይላልና ከመከራ ትድኑ ዘንድ ከሰይፍም ታመልጡ ዘንድ ኑ ተሰብሰቡ ይላልና ወደዚህ መሰብሰባችሁ በጎ ነው። እንኳን ደህና መጣችሁ። ደግሞም ሌሎች ደግሞ እንዲመጡ እድሉን ፍጠሩላቸው ወይም ዜናውን ተናገሩ። ወንዜን ወክሙ ዜና ሰናይ፣ መልካምን የምስራች መልካምን ዜና እነግራችኋለሁ አለ መላኩ። አይገርም? አዎ ጌታ ሰው ሆነዋልና ከሰማይ ወርዶ እኮ ነው። ወንዜን ወክሙ ዜና ሰናይ። እንዴት ደስ ይላል! ሰው ሆነዋል ጌታ። ሰማይና ምድር ታርቋል። መላእክትና ሰው አንድ ሆኖ ለእግዚአብሔር ክብር አቅርበዋል፣ ምስጋና አቅርበዋል። ይህን ዜና እነግራችኋለሁ አለ የመላኩ። ይህን ዜና ተናገሩ። የኦርቶዶክሳውያን ኩርፋት ነው ይሄ። የእናንተ የእምነታችሁ ውጤት ነው ይሄ። እዚህ መሰብሰባችሁ፣ እዚህ አንድ ሰው እድናለሁ ብሎ ሲመጣ እግዚአብሔር ያደርግለታል። እኔ አይደለሁም ያንን ፈውስን የምሰጣችሁ፣ መልአከ ታቦር ኢያሱ አይደሉም ያንን ፈውስ የሚሰጣችሁ፣ ወይም ደግሞ እዚህ ያሉት ካህናት አይደሉም። እነሱ ቱቦ ናቸው። ቱቦ ታውቃላችሁ አይደለ? ማስተላለፍ እግዚአብሔር በእነሱ እጅ ላይ አድሮ በረከትን ያስተላልፋል። እግዚአብሔር በእነሱ እጅ ላይ አድሮ እናንተን ይፈውሳል። የተሰጠ ለአባቶቻችን የተሰጠ ቃል ኪዳን ነው። ቱቦ ስላችሁ ቱቦ ራሱ ስለማይጠጣ እንደዛ ማለት አይደለም። ደግሞ አደራችሁ አባቶቻችን የተጠቀሙበትን ጸጋ ነው የሚሰጡት እንጂ የማይጠቀሙበትን አይደለም። ይህንን እንደው አማርኛ የሚሰነጥቁ ሰዎች ስላሉ ነው። እናንተማ የዋሆች ናችሁ። ምን ታውቃላችሁ? የእግዚአብሔር በጎች እኮ ናችሁ እናንተ። አለን እኛ ነን እኮ ችግር ያለብን እርስ በርሳችን ችግር ያለብን እኮ እኛ ነን እንጂ እናንተ ቅዱሳን ናችሁ። ምዕመናን፣ ስለ እውነት ለመናገር ሆነ የኢትዮጵያ ሕዝብ ቅዱስ ሕዝብ ነው፣ ብሩክ ሕዝብ ነው። መስጠት እራሱ የማይኖረውን ሌላውን ማኖር ችግር የለበትም። የኢትዮጵያ ሕዝብ የተባረከ ሕዝብ ነው። ሳይማር ያስተማረን፣ ሳይኖረው አጉርሶ አብልቶ ያስተማረን ኢትዮጵያውያን ደጎች እኮ ናችሁ። የት ትገኛላችሁ እናንተ? ነገር ግን እንደ የዋህነታችሁ ያልተሰጣችሁ፣ ያልተከበራችሁ፣ ዋጋ ያልተከፈለላችሁ ኦርቶዶክሳውያን በተለይ በዓለም ላይ የትም የለም እኮ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመን በዓለም ላይ ቢፈለግ የትም ቦታ የለም። ቅድም አንዳንድ ቦታዎችን እንደው አበዛውባችሁ መሰለኝ አንዱ እሺ፣ ቅድም ሲናገሩ ነበር አባታችን እና የተለያየ አይነት ሲስተሞች እየተዘረጉ ሰዎችን የማታለል ነገር ሲባል ነበር። ይሄ በቤተ ክርስቲያን አውደ ምሕረት ላይ መነገር የሌለበት ነገር ነው። በነገራችን ላይ ይሄ በጣም አሳፋሪ የሆነ ተግባር ነው። እናንተን ማስተማር ያለብን ቅዱሱን ወንጌል ነው። እናንተ የምታደርጉልንን ያህሉን ካል ማድረግ ቢያቅተን እንዴት እናታላችኋለን? አሳፋሪ ጊዜ ነው። እግዚአብሔር አምላክ በቃችሁ ነው። በዚህ የተነሳ ይመስለኛል እኮ ሰላም ያጣ ነው፣ መከባበሩ የጠፋው፣ እርካታም ያጣ ነው። ያላችሁ ሰዎች እርካታ አላችሁ። በሚሊዮኖች የተገዛ መኪናን የምትረዱ ሰዎች፣ ቤታችሁ የሞላላችሁ ሰዎች እርካታ አላችሁ። ሚሊየንስ ትሪሊየንስ የምታንቀሳቀሱ ሰዎች እርካታ አላችሁ። የለም እኮ የእርካታ ምንጭ መድኃኔዓለም ክርስቶስ ብቻ ነው። ክብርና ምስጋና ለስሙ ይሁን።
እግዚአብሔር ባርካችሁ። እግዚአብሔር ይቀድሳችሁ። የሰላም አምላክ በቤታችሁ ሰላሙን ያበዛላችሁ። የፍቅር አምላክ በቤታችሁ ፍቅሩን ያበዛላችሁ። የፍቅር አምላክ ለሀገራችን ፍቅርን ይስጥልን። የሰላም አምላክ ለሀገራችን ሰላምን ይስጥልን። ኢትዮጵያውያን ኦርቶዶክሳውያን በሙሉ እግዚአብሔር ይጠብቅልን። በተለይ በዚህ ሰዓት በእምነታቸው የተነሳ ብቻ የሚገፉ የሚሰደዱ የሚገደሉ ኦርቶዶክሳውያንን እግዚአብሔር ይጠብቅልን። በየቤተ ክርስቲያኑ ስትሄዱ ስለ ኦርቶዶክሳውያን ጸልዩ፣ ስለ ወንድሞቻችሁ ጸልዩ። አንተ ስለዛችኛዋ ስለ ምስኪን ስትጸልይ መድኃኔዓለም ክርስቶስ ያንተን ጸሎት ይሰማል። አንተ ጓዳህን የጎደለውን ይሞላልሃል። ወላዲተ አምላክ ስለ ውሻው የምትራራ ስለ እንስሳት የምትራራ ናት። እኛ ደግሞ ኦርቶዶክሳውያን ትምክህታችን ማን ናት? ወላዲተ አምላክ። የእሷ ልጆች ነን። የእናቱ ልጅ መሆን አለብን። የአባቱ ልጆች መሆን አለብን። የአባት ልጅ ይባል የለ? የአባቱ ልጅ ይባል የለ? አዎ፣ የምንመካበት ትምክህታችን ክርስቶስ ነው። በእኛ ጸጋ ሳይሆን፣ በእኛ ትህትና ሳይሆን፣ በእኛ እንደው ማስተዋል ሳይሆን፣ በእኛ ጽድቅ ሳይሆን፣ ጽድቁን ለእኛ የሰጠን ግርፋታችንን የተገረፈልን፣ ስቃያችንን ስደታችንን የተሰደደልን ትምክህታችን እርሱ ነው። ስሙ የተመሰገነ ይሁን። ስለዚህ ስትጸልዩ ቆይ አንድ ላይ እልል እንላለን። ከእናንተ ጋር እልል እላለሁ። ስትጸልዩ ስለ ኦርቶዶክሳውያኑ ጸልዩ፣ ስለ ሀገራችሁ ጸልዩ። አንድ ደቂቃም ቢሆን ልቦናችሁን ሰብሰብ አድርጋችሁ ኦርቶዶክሳውያን ልባችሁን ሰብሰብ አድርጋችሁ በእግዚአብሔር ፊት ቁሙ። እግዚአብሔር ሆይ እኔ ባዶ ነኝ፣ አንተ ግን ሙሉ አድርገኝ። በፊት መቆም የማይገባ ሰው ነኝ፣ ነገር የማይገባኝ ሰው ነኝ። ግን አንተ የምህረት አባት ነህና ወንድሞችን ኦርቶዶክሳውያን ጠብቅልን። ቤተክርስቲያኑን ቤተ መቅደሱን ጠብቅልን። የሚያገለግሉትን ቤተ መቅደሱን እንዳይዘጋ አባቶችን አብዛ ብላችሁ ጸልዩ። እሺ፣ እግዚአብሔር እሺ ይበላችሁ። መድኃኔዓለም ይጠብቃችሁ፣ በረከቱን ያብዛላችሁ። በዚህ ሰዓት በደዌ ዳኛ በአልጋ ቁራኛ የተያዙትን መድኃኔዓለም ክርስቶስ ምህረቱን ያምጣላችሁ። እናንተንም እግዚአብሔር በጎ የሆነውን ሀሳባችሁን ሁሉ ይፈጽምላችሁ። እግዚአብሔር ፈውሱን ይላክላችሁ። እምነቱን መድኃኒት ያደርግላችሁ። ጸበሉን መድኃኒት ያደርግላችሁ። እግዚአብሔር አምላክ ለዚህ ዕለት ስላደረሰን ምስጋና ይገባዋል። በደንብ አድርጋችሁ አመስግኑ። ይሄ በዚህ ጸጋ የሚቃጠል ማን ነው? በደንብ ይቃጠል። አሁን በዚህ ጸጋ የሚቀና ሴጣን ያደረበት ነው። አሁንም እሱ ይቃጠል። በእምነቱ በጸበሉ በፈወሰን አምላክ ምስጋና ይግባው። አቤቱ አምላካችን ሆይ ላደረክልን በጎ ነገር ሁሉ እናመሰግናለን። ምስጋና ለአብ፣ ምስጋና ለወልድ፣ ምስጋና ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። ሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታን ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። አምላካችን ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ ጌታ ሆይ ሕዝብህን አድን ርስትህንም ባርክ። አቤቱ አምላካችን ሆይ ሕዝብህን አድን ርስትህንም ባርክ። ጠብቃቸው እስከ ዘላለም ድረስ ከፍ ከፍ አድርጋቸው። በጌታችን በመድኃኒታችን በኢየሱስ ክርስቶስ
በክቡር ደሞ የዋጃት ቤዛ መምካት ለካህናት ለምእመናን ሁሉ ማደራቸውን ዘንድ የጠራትን ቅድስት ቤተክርስቲያን ጠብቅ። በዚህች በቅድስት ቤተክርስቲያን የተሰበሰባችሁ የጸላችሁ ቅዱስ ሥጋውን ክቡር ደሙን የተቀበላችሁ የመጸወታችሁ በረከቱን ረድኤቱን ያሳድርባችሁ። ከኃጢአታችሁም የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለበረከት ለጽድቅ የጠራን ዘንድ የጠራንም ያጸናልን ዘንድ እግዚኦ መሐረነ ክርስቶስ። ስለ እናታችን ስለ ድንግል ማርያም በረከቱን ረድኤቱን ይሰጠን ዘንድ ለእግዝእትነ ማርያም አቤቱ አምላኬ ኢየሱስ ክርስቶስ ሆይ የኔን ኃጢአት የሕዝቤን ኃጢአት ይቅር በል። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይሃሎ ሁሉ ኮይ አገዘነው ሰኩሉ ባረሰና ደምረና ቦሮ ብዙ አበለ ዘገሮ ቅዱስ ደሙ ክቡር እግዚአብሔር ይባርካችሁ። ቅዱስ እግዚአብሔር ይቀድሳችሁ። ሰላማዊ ኢየሱስ ክርስቶስ ሰላሙን በረከቱን ያዝናላችሁ። እንቅፋት ሳይመታችሁ በረከትን ይዛችሁ ረድኤቱን ድህነቱን ይዛችሁ በሰላም ወደ የቤታችሁ ግቡ። የድንግል ማርያም ልጃ ይከተላችሁ። የአቡነ ሐራ ድንግል በረከት በእናንተ ላይ ይደር። አሜን። በሰላም ያደርሳችሁ ወደ የቤታችሁ። በሰላም ያደርሳችሁ ወደ የቤታችሁ። ድንግል ማርያም ድንግል ማርያም ትጠብቃችሁ። በሰላም ያደርሳችሁ